እልልልልልልልልል እያላችሁ ግቡ ማለት ነው ውዶች። ሄርሜላን ያስረገዛት ሰውዬ ታወቀ። አብርሃም ያየውን ነገር እና የሰማውን ነገር ማመን አቅቶታል። እጅግ በጣም ከባድ ችግር ተፈጥሯል። ሄርሜላ እንግዲህ ያረገዘችው ልጅን ለማንኛው ልታደርግ እንዳሰበች ባላቅም ልጁን ብቻ ዙሮ ዙሮ ለእንትን አቅርበዋለች ማለት ነው። ለጫራታ ላይ ወጥቷል ማለት ነው። የሄርሜላ ልጅ ትክክለኛ አባቱ እንግዲህ ሊገኝ ይመስለኛል ማለት ነው። እየተሰማና እየታየ ያለው ነገር ግን እጅግ በጣም አስደንጋጭና ከሷ የማይጠበቅ ወይም ከዛ ከልጁ ራሱ የማይጠበቅ ነገር ነው። አብርሃም ምንጊዜም ቢሆን ባመነው እንደተከዳ ነው። ምክንያቱም ያመነችውን ሩታን ስለከዳት ምንጊዜም እንደተከዳ ነው የሚኖረው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም የኔ ውዶች የኔ ወርቆች እንዴት ናችሁልኝ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልልኝ ባላችሁበት ውድ ቤተሰቦቼ እንዴት ናችሁ? አለሁላችኋለሁ አልሐምዱሊላህ። ዛሬም እንግዲህ በድጋሚ ከች ከተፍ ብዬላችኋለሁ እኔ እህታችሁ ማለት ነው። እና እንግዲህ መቼም ታውቃላችሁ ወሬ አያልቅብኝም ማለት ነው። እና ደግሞ ይሄ ማቀዝቀዣ ማለት ነው ጭንቅላቴ ላይ እየጮህብኝ ነው። እስኪ ላጥፋው። ውይ ኦ ማይ ጋድ። በነገራችን ላይ ይሄንን ሙኬይፍ እንደኔ የምጠሉ ሰዎች እስቲ ኮሜንት ላይ እሱን ስከፍተው ላይ ይጮህብኛል፣ ስዘጋው ይሞቀኛል። እኔ እኮ መከራዬን በላው ጋይሶች፣ ስራ ራሱ መስራት አልቻልኩም። እና ብቻ አጥፍቻለሁ እንዳይረብሻችሁ ማለት ነው ውዶቼ እና ባይቦቼ። መቼም እኮ ጠርጥር ከገንፎ ስራ አይጠፋም ሰንጥር ይላል የሀገራችን ሰው። እና አንዳንድ ጊዜ እኮ መጠርጠር ጥሩ ነው። እና እኛም ደግሞ በጣም ጎበዝ ጠርጣሪዎች ነን። በነገራችን ላይ እኛ ጥርጣሬ ላይ አንታማም። በጣም ጎበዞች ነን ተመልካች ማለት ነው። ምክንያቱም በደንብ ነው የምናያቸው፣ ገባችሁ? የምንከታተላቸው የሚሰራውን ስራ እናውቃለን እኮ እናውቃለን። እኛ ላይ እኮ የህንድ ፊልም እየሰሩብን ነው፣ የህንድ ድራማ እያቀናበሩብን ነው ምናምን፣ የቱርክ ፊልም ምናምን እየሰሩብን ነው እናውቃለን። ግን እኛም ደግሞ አውቀን እናሽቃብጣለን። በቃ አውቀን ምናምን እናሟሙ ቃለን መቼ ማሟሟቅ ያርጉን የለ ፈጣሪ። እና በቃ እናሟሙቃለን፣ እናሽቃብጣለን። ከራሳችን ኑሮ በላይ እኮ ለሰው ነው የምንኖረው እኛ። እና ስለዚህ ውዶች ይሄ ነገር አይገርማችሁ ልላችሁ ፈልጌ ነው። እና የሚሆነው ነገር እያየሁኝ አውቄ ያሽቃብጣለሁ። በቃ ምንም ማድረግ አይቻልም። ስራ ነው ለኔም ስራ ነው። ሰምታችኋል። እና ውዶች የኔ ውዶች ማለት ነው እንግዲህ እውነት ለመናገር አብርሃም ምን ልጁን እኮ እኛ ነግረነዋል እኮ እሱ ቪዲዮ ማየት የተፈጠረው ነገር ማየት ሄርሜላ ከማን ጋር ከአብርሃም ጋር ግንኙነት በነበረ ሰዓት ሳይሆን ከዛኛው ሰው ጋር በነበረ ግንኙነት ነው ያረገዘችው። አንድ ሳምንት ሙሉ ጠፍታ ልጁ የማን ነው ብላ አረጋግጣ የዛኛው ሰው ልጅ እንደሆነ ስታውቅ ግን ደግሞ እኔ ከአብርሃም መለየት አልፈልግም፣ ካንተ ጋር በአንድ ቀን በተፈጠረ ነገር ነው ልጅ የተፈጠረው። ስለዚህ እኔ ካንተ ጋር ሆኜ ህይወቴን ማበላሸት አልፈልግም። አብርሃም ግን የተሻለ ሰው ስለሆነ አብርሃም ጋር ሆኜ ልጁ ያንተ ነው ብዬ አሳምኘው ልጄንም ሆነ እኔም የተሻለ ህይወት ነው ሊገባን የሚችለው ብላ ከዛኛው ሰው ጋር ተነጋግራ ያኛውም ሰው ደግሞ እንዴት የኔ ልጅ የሆነውን ወስደሽ ለሌላ ሰው ልጅ ነው ተያለሽ ብሎ እንግዲህ በጣም በትልቅ ጦርነት ነበር አንድ ሳምንት ሙሉ ጠፍታ ስትጨቃጨቅ የነበረው ማለት ነው። ነገሩ ላይም ግን እንግዲህ ወደ መስማማት አልደረሱም። ያም መረጃ እንግዲህ ከአብርሃም ጓደኞች ደርሷል። ያም ሰው እንግዲህ ወስዶ ለአብርሃም አሳይቶታል ማለት ነው። አብርሃም ሄርሜላንና እኔ ልታጣሉ ፈልጋችሁ ነው እንጂ ይሄ ነገር ውሸት ነው ብሎ ነው ያለው እንጂ እውነት አላመነም ማለት ነው። እኔ ግን አብርሃም እኮ እውነት አሁን ላይ ጤነኛ እንዳልሆነ አውቄያለሁ። ልጁ የአብርሃም ልጅ እንዳልሆነና በዲኤንኤን እንዳረጋግጥ ግን ደግሞ ልጁ የሱ እንዳልሆነ ሲነግሩት ምንም አልመሰለውም። እኔና እሷን ለማለያየት ፈልጋችሁ ነው፣ እኔ ከሩታ ጋር መሆን አልፈልግም፣ እኔ ከዚህ በኋላ ህይወቴን መቀጠል የምፈልገው ከሄርሜላ ጋር ነው ብሎ አላለመሰላችሁ? ይሄ እንጭጭ ማለት ነው። ይሄ አዲስ የፋራ ምንም የማይገባው ሰው እንዴት ነው እንዲህ ባይን አይቶ እንኳን ሊረዳ የማይችለው አይደል እንዴ? እኔና እሷ ግንኙነት የነበረን መቼ ነው? የእርግዝናው ስንት ቀን ነው? ስንት ሳምንት ነው ብሎ እንኳን ሳይጠይቅም እንዴ? ደግሞ ጭራሽ አይኔም ባይኔ ላይ ነው እያለ ምናምን ዘፈን ላይ ያቀራብርልኛል። እንከፍ ሉሌን የመሰለ ጌታ የሆነ ልጅ የሚያምር ቆንጅዬ ልጅ እንኳን ተሰጥቶህ እንኳን ያላመሰገንካተ ከውሽማ ስለወለድክ ነው ባይኔ ላይ ነው የምትለው። አይን ሄጥፋ አትዶማ ምን ነው ሻለ ምን ያናድዱኛል እኔን